በድንበር አስተዳደር ላይ የሚያጋጥሙ ችግሮችን ይፈታል የተባለ ፍኖተ ካርታ ይፋ መደረጉን ወደ ተመለከተው ሌላኛው ዜናችን እናልፋለን። በኢትዮጵያ የኤርፖርትና ድንበር አስተዳደር ላይ ያጋጠሙ ያሉ ችግሮችን ለመፍታትና ስራውን ለማዘመን የሚያስችል በ3 ምዕራፍ የሚተገበር ፍኖተ ካርታ መዘጋጀቱ ተነግሯል። በአስተዳደሩ ላይ የሚታዩ የተቋማት ስራና የመረጃ መበታተኖችን ለማቀናጀት ያስችላል የተባለው ፍኖተ ካርታው በድንበሮች የሚደረጉ ቁጥጥሮች በሰው ሰራሽ ልህቀት ቴክኖሎጂ ጭምር እንዲታገዙ የሚያደርግ ነው ተብሏል። በተጓዦች ቅድመ መረጃ ስርዓት ላይ ይመሰረታል የተባለው ይህ አሰራር ሰዎች ወደ ኤርፖርትና ከሀገሪቱ ድንበር ሲደርሱ የሚኖሩ እንግልቶችና ከተቋሙ ሰራተኞች ጋር የተገናኙ የመልካም ፍቃድ ተግባራትን ጭምር ማስቀረት የሚችል እንደሆነም ተጠቁሟል። የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም ላይ በተዘጋጀው ሀገር አቀፍ ውይይት ላይ የተገኘው አቤል አበበ ተከታዩን ጥንቅር አሰናድቷል። ኢትዮጵያ ዘመናት ያስቆጠረ የድንበር ቁጥጥር እንዲሁም የአቪዬሽንና የኤርፖርት አስተዳደር ስርዓት የዘረጋች ሀገር የመሆኗን ያክል ይህ ስርዓት በየጊዜው ከሚመጡ ተለዋጭ ሁኔታዎች ጋር የመዋሃድ ችግር የተስተዋለበት ስለመሆኑ ነው የሚነገረው። ይህ ሁኔታ በጥናት ጭምር መረጋገጡን የተናገሩት የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም ብሔራዊ ኮሚቴ ሰብሳቢና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን የኢትዮጵያ ድንበሮች በአመዛኙ ክፍት በመሆናቸው የተነሳ እንደ ህገወጥ የሰውና የመሳሪያ ዝውውር ያሉ ብዙ መዘዝ ያላቸው ችግሮች ሲከሰቱ እንደነበር ጠቅሰዋል። ጉዳዩ በቀጥታ ይመለከታቸዋል የተባሉ 9 የሀገሪቱ ተቋማት በጥምረት ለመስራት የሚያስችላቸውን ስምምነት በታህሳስ 2 ቀን 2017 ዓ.ም ላይ መፈራረማቸው ይፋ ከተደረገ ወዲህ ከ10 ተቋማት የተውጣጣ ብሔራዊ የቴክኒክ ኮሚቴ ለፕሮግራሙ ትግበራ የሚያግዙ ስትራቴጂካዊ ሰነዶችን ሲያዘጋጅና ጥናት ሲያደርግ መቆየቱ ተነግሯል። ይህን ተከትሎም ባሳለፍነው እሁድ የክልል ርዕሳነ መስተዳድሮችና በርካታ ሚኒስትሮች በተገኙበት መሰናዶ የኤርፖርትና ድንበር አስተዳደር ፕሮግራምን ለማስተግበር የተደረጉ ጥናት ውጤቶች ይፋ ተደርገዋል። በሁሉም ቁልፍ ባለድርሻ አካላት ላይ ጥልቅ የዳሰሳ ጥናት በማካሄድ ክፍተቶች ተለይተዋል። ዘመናዊ ቴክኖሎጂ ከመታጠቅ እንዲሁም ሲስተሞችን ከመቀናጀት አንጻር ያለው ውስንነት፣ ከአሰራር ሂደቶች ጋር ያሉ ክፍተቶች፣ የመሰረተ ልማት እጥረት፣ የሳይበር ጥቃትና ሌሎችም የደህንነት ስጋቶች ከህጋዊ ማዕቀፎች አንጻር የሚታዩ አበይት ችግሮች ዘርፎቹን የሚፈታተኑ መሆናቸውን ጥናቶቹና ፍተሻዎቹ አመላክተዋል። የኢትዮጵያን የኤርፖርትና ድንበር አስተዳደር ፕሮግራም ለመተግበር የሚያግዝ ፍኖተ ካርታ መዘጋጀቱ በተነገረበት በዚህ መድረክ ላይ ፍኖተ ካርታው በአየርም ሆነ በየብስ ያሉ የአስተዳደር ችግሮችን በ3 ምዕራፎች የሚፈታ ይሆናል ነው የተባለው። በዚህ መሰረት አንደኛው ምዕራፍ በ6 ወራት ውስጥ የሚተገበሩ ዝርዝር ጉዳዮችን መያዙ ሲነገር፣ ሁለተኛው ምዕራፍ በ1 ዓመት ጊዜ ውስጥ የሚጠናቀቁ፣ ሶስተኛው ምዕራፍ ደግሞ 1 ዓመት ተኩል የሚወስዱ የመፍትሄ ትግበራዎችን የሚይዝ እንደሆነ ተጠቁሟል። ለምሳሌ አንድ ሰው በኤርፖርት በሚገባበት ጊዜ በሚሰጠው የባዮሜትሪክስ መረጃ መሰረት የጸጥታና ደህንነት ተቋማት፣ የፖሊስ አካላት፣ የአካባቢ አስተዳደሮች ያንን መረጃ ማዕከል አድርገው ጸጥታን ደህንነትን ማስከበር እንዲችሉ ስማርት ጌት ሲኖረን መንገደኞች በኤርፖርቶቻችንም ይሁን በላንድ ቦርደር ፖስቶቻችን በሚወጡና በሚገቡበት ጊዜ የፋይዳ መታወቂያን፣ ፓስፖርቶቻቸውን፣ ሌሎች የአይደንቲቲ ሰነድና የተሽከርካሪ ፕሌትን ማዕከል አድርጎ ስማርት ሰርቪስ እንዲሰጥ ማድረግ ነው። ይህንን አገልግሎት ባደረግን ቁጥር የሚኖሩ ቢሮክራቲክ ሃርድሎችን መቀነስ፣ የደህንነት ተጋላጭና አጋላጭ ሁኔታዎችን ማጥፋት፣ ማስቀረት ወደሚያስችል ሁኔታ የሚያሳድገን ይሆናል ማለት ነው። አሁን ያለው የመሰረተ ልማትና ቴክኖሎጂ ክፍተት ሰፊ ቢሆኑም የተዘጋጀውን የተቀናጀ ኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፕሮግራም ሁሉም ባለድርሻ አካል በቁርጠኝነት ወደ ተግባር ሲቀይረው ቅንጅታዊ አሰራርን በማጠናከርና ተጨባጭ ስጋቶችን በመቅረፍ ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋት አቅም ይፈጥራል። እንደሚታወቀው በዚህ ዘመን የድንበር ደህንነት ጉዳይን ያለ ዲጂታል አሰራር መቆጣጠር አዳጋች እየሆነ መጥቷል። የድንበር አስተዳደር ብሔራዊ ኮሚቴው ጥናት እንደሚያሳየው ግን ኢትዮጵያ እስከዛሬ ያለችበት ዲጂታል ቁመና የተበታተነ የመረጃ አስተዳደር የሚታይበት ነበር። አሁን ሊተገበር የታሰበው የኤርፖርትና ድንበር አስተዳደር ፕሮግራም ይህንን ችግር እንደሚፈታ የተነገረ ሲሆን የሚሰሩ ስራዎችም በቅድመ መረጃ ስርዓት ላይ የተመሰረቱ እንዲሆኑ ይደረጋል ነው የተባለው። የተሻለ የሴኩሪቲ ቁመና እንዲኖረን ማድረግ ያስፈልጋል ማለት ነው። ስለዚህ ይህንን ከሀገራችን የዲጂታል 2030 እቅድ ጋር አጣጥመን አጠቃላይ የተቀናጀ የድንበር አስተዳደር ስርዓታችንን የተሟላ ዲጂታላይዝ የማድረግ ስራዎችን እንሰራለን። እስከዛሬ ያሉት ጉዳዮችን ስናይ ግን የተበታተነ የተበጣጠሰና የተሟላ መረጃም በተሻለ ሁኔታ መለዋወጥ የሚያስችል የተቀናጀ ስርዓት እንደሌለን ነውና ይህንን ነው ለማሻሻል ይሄ አንዱ ጥናቱ ይዞ የመጣው ጉዳይ ማለት ነው። የቅድመ መረጃ ስርዓት የያዝን እንደሆነ ተጓዦች ከመነሳታቸው በፊት ስለያዙት እቃ፣ ስለ ጉዟቸው ሁኔታ፣ ስለሚመጡበት ዓላማ ጭምር ማወቅ የሚያስችል ስለሆነ
ኤርፖርቶቻችንና ላንድ ቦርደር ፖስቶቻችን ሲደርሱ የሚኖር እንግልትን የሌሎች ከኦፊሰር ጋር የተገናኙ የመልካም ፈቃድ ተግባራትን ጭምር ማስቀረት ያስችለናል። ሁለተኛው የቁጥጥር ስራዎቹ በቴክኖሎጂ በተደገፈ ቼክ ኤንድ ባላንስ ተግባራዊ ባደረገ መልኩ ተግባራዊ የሚደረጉ ቅሬታዎች በሚኖሩበት ጊዜ የሴክተራል የቅሬታ አቀራረብ ስርዓት ዜጎችን ባሳተፈ መልኩ ስራዎችን ለመስራት ነው። በተሳሰረ መልኩ ትራንስፎርሜሽን አልሞ እየተሰራ ያለው ይህ የተቀናጀ የድንበር አስተዳደር ፕሮግራም እንደ ሀገር እያጋጠሙ ያሉ ስጋቶችን ለመመከትና ብቁ ሀገራዊ ቁመናን ለመገንባት በሚል የተጀመረ ነው ያሉት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን ይህ ስራ በድንበሮች የሚደረጉ ቁጥጥሮች በሰው ሰራሽ ልዕቀት ቴክኖሎጂ ጭምር እንዲታገዙ የሚያደርግ ይሆናል ብለዋል። በተቋማት መካከል የሚደረጉ የመረጃ ልውጦችን ስለሚያሳድግ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ ህገወጥ የሰዎች ዝውውር፣ የገንዘብና መሳሪያ ዝውውር የመሳሰሉ የደህንነት ስጋቶችን በጋራ ለመመከትም አቅም ይፈጥራል። የፕሮግራሙ መተግበር ሀገር በቀል ቴክኖሎጂዎች በስፋት እንዲለሙ በማድረግ የሳይበር ሉዓላዊነትን ብሎም ደህንነትን ያረጋግጣል። በድንበሮችና ኤርፖርቶች በሚደረጉ ፍተሻዎች ዘመኑ ባፈራቸው የአርቲፊሻል ኢንተለጀንስና ሌሎች ቴክኖሎጂዎች እንዲሁም በሰለጠነ የሰው ኃይል እንዲደገፉ በማድረግ ስጋቶችን የማስቀረት ግብም አለው።